الله أستاذ. እንዴት ነህ? ሰላም ነው? አልሐምዱሊላህ ሰላም ነው። እንዴት ናችሁ? ይቅርታ ሀላል ሆምን ማናገር እችላለሁ? በትህትና ማለት ነው። በስሜታዊ ነገር ሳይሆን በስነ ስርዓት ማውራት የሚቻል ከሆነ ፍቀድልኝ። ይቻላል። ሀላል ሰላም ብያለሁ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? እንዴት ነህ? ሰላም ነው? አልሐምዱሊላህ ረብል ዓለሚን። ማሻአላህ። እኔ ማውቃቸው ዋትስአፕ ላይ ቴሌግራም ላይ እና ይሄ ፌስቡክ ላይ የሚያጨረብሩ ሰዎች አሉ እና ቲክቶክ ላይ የሚያጨረብሩ ሰዎች አሉ ተብሎ ከተጠቆሙት ሰዎች መካከል አንደኛው እሱ ነው። ግን ከባለቤቱ መስማት ጥሩ ነው። እኔ አላወራሁትም፣ አላገኘሁትም። ስለዚህ ባለቤት ስላለው አላህ ፈተበየኑ ብሏል። አንድ ነገር ከማረጋገጣችን በፊት እኔ በእጅ ላይ ምንም አይነት ዶክሜንት የለኝም። ስለዚህ ልጁ እዚህ ስላለ አንዳንድ ነገሮችን ልጠይቀው የሚቻል ከሆነ ማለት ነው፣ ፖላይትሊ ማለት ነው። ይሄ ከእንትን ጋር ስሜታዊ ነገር ጋር የተያዘ ሳይሆን በተረጋጋ መንፈስ እንድናወራ ነው። ላይሰንስ አለ ከመጅሊሱ? አዎ በሚገባ። ማን የሰጠ? ፈርሞ የሰጠ ሰው ማን ነው? ንገረኝ ስሙን። ስሙን ቆይ ላምበበት። አቡ አሚራ ጋር አለ መረጃው። አቡ አሚራ አንብብለት። አውጣው። የፈረመልን ሰው ብቻ ነው የፈለኩት። በአንተ ስም ሲሆን ያምራል። በአንተ አፍ ሲሆን ማን የፈረመልን? ጸሐፊውን ንገረኝ። ፌዴራል መጅሊስ ነው የሰጠ? ፌዴራል መጅሊስ የሰጠን ሰው የፈረመን ፕሬዚዳንቱ ነው ወይ ጸሐፊው ነው የፈረመልህ? ማን የፈረመልህ? ቆይ ላንብብልሽ። አይ ንገረኝ፣ ስሙን ብቻ ንገረኝ እኮ ልነግርህ ነው። ሶብር ቆይ እሺ። አንዋር መልሼ ላስገባ። مرحبا مرحبا حبيبي. ቢሻ ከማል ሃሩን አዎ፣ ጸሐፊ ነው፣ ዋና ጸሐፊ ነው። ኦኬ፣ ልደውልና ተመልሼ ቼክ አድርጊ ልምጣ እንዴ? ልደውልለት። ከማል ሃሩን ነው እንዴ ጻፈው? ሀጂ ቆይ፣ እንደዛ ነው ማህተሙ የሚለው? ማህተሙ ዋና ስራ አስኪያጅ ጸሐፊው ነው፣ እሱ ጸሐፊው ነው። የሀጂ ሙፍቲ ፊርማ አለ? እንደዛ አይደለም ሀጂ፣ ሌላ ሰው ነው እኔ ጋር የሚታየኝ። ማን ይላል? እስቲ አውጣ፣ በቪዲዮ አሳየን፣ አንዴ አሳየን። በቪዲዮ እንዳታወጣ አይታይ፣ እንዳታሳይ ስላለኝ ነው። ግን እኔ ጋር የሚለው ሼክ አልመርዲ አብዱላሂ አሹና ነው የሚለው። ታዲያ ከማል ሲለኝ እኮ ልደውልለት ነበር። ከማልን ቀጥታ እኮ ማገናኘት እንችላለን። አሻዊ አውጣ፣ አሳየኝ፣ እንየው። አይቻልም። በምን መሰለህ እሱን የከለከልንበት? ወሂድ ኡስታዝ ወሂድ ህጋዊ ፍቃድ ከሆነ ቢታይ ችግሩ ምንድን ነው? መታየት አለበት። ምንም ችግር የለውም እኮ ምንም ችግር የለውም። ቢታይ ምንድን ነው ችግሩ? አንተ ህጋዊ ከሆንክ በእኛ ስም አጭበርባሪዎች ስላሉ በእኛ ድርጅት የድርጅት ስም የማጥፋት ዘመቻ ስላለ ማንም አያደርግም ከዚህ በኋላ። እኔ አለሁልህ ከፈለክም። በጭራሽ አይ፣ እሱን አባባ ማየት ይቻላል። አይ ከማል ነው ብለኛል። ከማልን አሁን መደወል ይቻላል። አሁን ችግሩ ምንድነው? አሁን አሳየኝ፣ እንትኑን አሳየኝ፣ ፊርማውን አሳየን። አቡ አሚራ። አይ አይቻልም። እሱ ይኸው ኡስታዝ ወሂድ፣ እኔ እንዴት መሰላችሁ እዚህ ላይቭ ላይ ነው የላከልኝ። አሁን የላከልኝ ባይዘው መረጃ አለሁ ብለህ ጠይቄው እኔ የላከልኝና ስጠይቀው ግን ለማንም ላትልክ ለማንም ቪዲዮ ላታሳይ ብሎ ቃል አስገብቶኛል አለ። በመካከላችሁ ነው የተቀበልኩት። ያው እኔ ለማረጋገጥ ጠየውትኝ። ወሊድ ነው ያላችሁት አሁን እንትን ያላችሁ ሰው እሱ አይደለም የጻፈው፣ ከማል አይደለም የጻፈው። ይሄንን የሰጠው ጻፊ እሱ ነው። ካልሆነ ግን ያው ፎርጅን ነው ማለት ነው። እንትኑ ለኡስታዝ ወሂድ ራሱ ልክለታለሁ። ኡስታዝ ወሂድን እኔ አምነዋለሁ። ለኡስታዝ ወሂድ ስልክህን ላክልኝ፣ እኔ ልክልሃለሁ። ግን አንተ ራስህ ልክ። ስለዚህ ምን እናደርጋለን መሰለህ? ሰው እንዳይባ አፈልግም። አደባባይ ላይ እንትን ማለት እንዳይባ አፈልግም። የፈረመው ማን ይላል? የፈረመው ከማል ሃሩን ሰዒድ ነው። ጀነራል ዋና ስራ አስኪያጅ ይላል እኮ ነው። እሱ ነው ከማል ነው። እንትና የፕሬዚዳንቱ እንትን አለ፣ ፊርማ አለ። አዎ የፕሬዚዳንቱ ፊርማ አለ። የፕሬዚዳንቱ ዋናው ሀጂ ሙፍቲ ማህተባቸው የሳቸው አለ። የማህተሙ ያለው ሼክ አልመርዲ አብዱላሂ አሸዊ በቃ የሳቸው አለ ወይ? የሳቸው አለ። የተቋማትና ማህበር አስተዳደር ዘርፍ ተጠሪ ይላል።
ኦኬ ችግር የለውም። ስለዚህ ምንድነው እንዲታይ ያልፈለገበት ምክንያት አለ። اقتربت خير ايام الدنيا اللهم بلغنا عشر ذي الحجه وبلغنا يوم عرفه مجبورين مطمئنين ونحن في احسن حال ስማችን እንዲጠፋ ስላልፈለኩ ነው። ሌላ ምንም ታሪክ የለውም። እዚህ ጋር ግልጽና ግልጽ ነው። በሚዲያ ነው የወጣው። ኦኬ እኔ ጨርሻለሁ። በቃ ማለት ከዚህ በላይ ሜዳ ቻልቻ ሰላም አለይኩም ኡስታዝ ወሂድ ስላገኘሁት በጣም ደስ ብሎኛል። በማከልን ጣልቃ ገባው። ወአለይኩም ሰላም። በጣም የምወዶት ሰው ነኝ። እኔም ብዙ ጊዜ አዩታለሁ፣ በጣም አከብሮታለሁ። ይሄ ነገር ያው መረጃ ምናምን እንዲያቀርብ ከጠየቁት ማከል አንዱ እኔ ነኝ። ያቀረበው መረጃ ሲነበብ ራሱ ብዙ አላሳመነኝም። እውነት ቢሆኑ እንኳን አንድ ነገር መናገር እፈልጋለሁ። አንድ ሙስሊም ማለት ነው። አንድ ሙስሊም ይሄ ነገር መጅሊሱ እውነት እውቅና ሰጥቶ ከሆነ መጅሊሱ እንደ ጉድ ይረገጣል። ቢኮዝ እኛ እህቶች አሉን። እህቶቻችን አደባባይ ላይ እንደዚህ ሲረክሱ ማየት አንፈልግም። የተከበረች ፍጡር ስትረክስ ማየት አንፈልግም። ሀሳቤን ልጨርስ እና ወንድማችን መጀመሪያ የኸይር ስራ ፍቃድ ነው አለ። ሲያብራራ ግን የንግድ ፍቃዳችን አለ። ቅድም እንደውም ለማስተካከል እየሞከርኩ ነበረ። እንደዚህ አይነት ነገር እንዲህ በአደባባይ ሲወጣ የሌሎችን መጫወቻ አንገት መድፊያ እያደረገን ስለሆነ ከቻለ ወንድማችን የእንጀራ ዘርፉ ካላደረገው ያቁመው። የእንጀራ ዘርፉ ካደረገው ግን ማሜ ሀቢብ መጨረሻ ላይ ተነጋግረን የሚሰራው ስራ ስተት ነው ብለን ካመን ሁላችንም ኡስታዝ ወሂድም አሉ፣ ሌሎች ወንድሞችም አሉ፣ ትልቅ ኡስታዞችም ታች ላይ ያያዩዋቸው ነው። እነሱንም አስገብተን ጥፋተኝነት ከተገኘበት ቅርታ ብሎ እሱም ስራው እንዲያስተካክል ከእንግዲህ በኋላ እንደማይገኝ እንትንላለን። አንድ ነገር ግልጽ ለማድረግ ያክል ግን ከመጅልስ ፈቃድ አለ። መጅልስ ፈቃድ የሚሰጠው የመተዳደሪያና መመስረቻ ደንብ ኑሮት ነው። እኔ እንዳነበብኩላችሁ ነው። እዛ ካነበብኩላችሁ ወረቀት ላይ ግን 50 ሺህ ብር ትከፍሉኛላችሁ፣ በቃ እኔ ትዳር አገናኛለሁ ቢል ህግ ሸሪዓ ጋር የማይጣረስ ነገር ከሆነ መብቱ ነው ገንዘብ የሚያገኝበት። ሸሪዓ ጋር የሚያጣረስ ከሆነ በዑለሞች ተፈትኖ ተጠይቆ ፈትዋዊ ጥያቄ ተጠይቆበት መሻይኾች ይሄን ነገር ይፈቅዱታል ወይ አይፈቅዱትም ወይ የሚለው እኔ እንዳልኳችሁ ሳውዲ አረቢያ የምኖርበት ጊዜ አንድ ትልቅ ሰው መጥቶ ፈጅርን ሰግጄ ስወጣ ያዘኝና እንዴት ነህ ሰላም ነው ምናምን እዚህ መስጂድ ብዙ ጊዜ ያለው ምናምን አለኝ። አዎ ወላሂ እንደው ከላይ የሚባለውን ሰው ታውቀዋለህ ወይ? እንደው ወላሂ የውስጡን አላቅም እንጂ እንደው ዛሂረን ግን ጥሩ ሰው ይመስላል። ሶላቱን ይሰግዳል ወይ? አዎ በሚገባ ይሰግዳል። እንደው ማወለ ሶፍ ላይ ነው ሁሌ ቀድሞ ነው የምናገኘው። ግን በሰላም ነው ምናምን ስለው አይ ለልጄ ተቀድሞላት ነበር፣ ለልጄ ትዳር ፈልጎ ልጄን እንትን ብሏት ነበር አጭቷት ነበርና ለመቀበል ያው ኦልሞስት 15 ቀን ወስደው እያጣሩ ነው ስለሱ። በዛ ልክ እንደሚኬድ አውቃለሁ። በዚህ ልክ ደግሞ ቀለል ባለው መልኩ ትዳር ያጡትና ወንድሞችን ማገናኘት ከተቻለ ሸሪዓዊ መስፈርቱ ተሟልቶለት ህጋዊ አካሄዱ ተገንዝቦ ሰው አውቆት ወደ እንደዚህ በውስጥ መስመር አውራ የሚባለው ለዝሙትና ለተለያዩ ነገሮች አጋላጭ ባልሆነ መልኩ ትዳር የሚገናኝበት ኦፖርቹኒቲም ካለ ይሄ ሸሪዓዊ መንገዱን ተይዞ ጥሩ ነው።